ትንሣኤ ውጤት ምንድን ነው? በጣም ጥሩ። what is the result? ውጤቱ ምንድን ነው? ኢየሱስ ከሞት ተነሳ። ሰው ምንድነው ውጤቱ? ምን አመጣል? ምን በረከት አመጣል? ተነሳ ትላላችሁ። ምንድነው ውጤቱ? ውጤትም አለው እንጂ በደንብ ውጤት አለው። የመጀመሪያው የእግዚአብሔር ቤተ መቅደስ ሆነና የእግዚአብሔር ቤተ መቅደስ ሆነናል። ዮሐንስ 2:19 ኢየሱስ ምን አለ? ይሄን ቤተ መቅደስ አፍርሱት እኔ በ3 ቀን እሰራዋለሁ። ምን ማለት ነው? ኢየሱስ ክርስቶስ ከዚህ በኋላ ሰው በሰራው በድንጋይ ቤት ውስጥ እግዚአብሔር አይኖርም። አሁን እግዚአብሔር የሚኖረው በእጅ ባልተሰራ ኢየሱስ ከሞት ሲነሳ የሚነሱ ቤተ መቅደሶች አሉ፣ የሚሰሩ የሚታነሱ ቤተ መቅደሶች አሉ። እኛ ይሄ ባዲያችን በክርስቶስ ትንሣኤ የተሰጠን የእግዚአብሔር ቤተ መቅደስ ነው ማለት ነው። የእግዚአብሔር ቤተ መቅደስ ነው። የመንፈስ ቅዱስ ማደሪያ የሆነው ኢየሱስ ክርስቶስ ሞትና ትንሣኤ በኋላ በ3 ቀን ውስጥ ሰራዋለሁ። አዲስ ቤተ መቅደስ አነሳለሁ። ይሄን ቤተ መቅደስ አፍርሱ። ኦኬ። ሌላው ሁለተኛ የእግዚአብሔር ልጅ መሆኑ ተገለጠ። ኦኬ። ዮሐንስ ሮሜ ምዕራፍ 1 ቁጥር 4 ኦኬ። ምን ማለት ነው? ብሉይ ኪዳን ያሉ ሰዎች አሁን መሲህ ይመጣል። ምን ማለት ነው? አምላክ በስጋ ይወርዳል፣ አምላክ ሰው ሆኖ ወደ ምድር ይመጣል ተብሎ በትንቢት ተነገረ። አሁን ብሉይ ኪዳን ላይ ሆኖ አሁን የሚመጣውን መሲህ ለሚጠብቅ ሰው ምንድነው ምልክቱ? ምልክቱ ምንድነው? ኢሳይያስ አንድ ምልክት ነው ያየው። ኦኬ። ምልክትን ጠይቅ አለው ንጉሱ። ምልክት ጠይቅ ስል እኔ ምልክት አልጠይቅም ማለት እግዚአብሔር ራሱ ምልክት ሰጣት። ምን ማለት ነው? መሲሁ ከሌሎች ሰዎች መካከል መሲሁን ለመለየት እግዚአብሔር ምልክት ሰጣቸዋል። ምልክቱ ምንድነው? ድንግል ናት የምትጸንሰው። አንድ ምልክት ነው። ድንግል ትጸንሳለች ማለት ነው። ያለ ወንድ የሆነ ሰው ሲፈጠር ካያችሁ መሲሁ እሱ ነውና አይናችሁን ወደ እሱ አነጣጡ። አሁን ብሉይ ኪዳን ላለ ሰው ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። ወይም ስሙ አማኑኤል ይባላል። እዛው ላይ ደግሞ ብሉይ ኪዳን ላይ ሆኖ መሲሁን እንደሚጠብቅ ሰው በእርግጥ የእግዚአብሔር ልጅ በስጋ ስለመምጣቱ ምልክቱ ምንድነው? ድንግል መጸነሷ ነው። አንዱ ድንግል መጸነሷ። ሌላ ብዙ ምልክቶቹ ስለ ሞት የተነበዩ ነገሮች አሉ። ግን ከሌሎቹ አካላት እኔ መሲህ ነኝ ብሎ ሊመጣ ይችላል። ግን ለየት የሚያደርገው የአዳም ኃጢአት የሌለበት ለየት የሚያደርገው ድንግል ናት የምትጸንሰው የሚል ምልክት ተሰጠ። ኢየሱስ ላይ ተፈጽሟል። በእርግጥ 100% ተፈጽሟል። ድንግል ጸንሳለች የዛሬ 2000 ዓመት። ድንግል ማርያም ጸንሳለች የዛሬ 2000 ዓመት በፊት። ድንግል ያለ ዮሴፍ ግንኙነት ድንግል ከመንፈስ ቅዱስ ጸንሳለች። የልዑል ኃይል ጸልሎላታል። ጸጋ በስቶላት ጸጋ ስለበዛላት ነው መውለድ የቻለች። አቅም ስላገኘች ሳይሆን ጸጋ የበዛላት። ጸጋ የበዛልሽ ወይ ነው ያላት መልአኩ። ሌላው የልዑል ኃይል ይጸልልልሻል፣ ባንቺ ላይ የልዑል ኃይል ይጸልልልሻል፣ ካንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል። ኦኬ። ብሉይ ኪዳን ላይ ላሉ ሰዎች ሕግን ላነበቡ የብሉይ ኪዳንን ላነበቡ ሰዎች እግዚአብሔር የተናገረው ምልክት ተፈጽሟል። አዎ 100% ተፈጽሟል። አዲስ ኪዳን ላይ ደግሞ እሺ ያንን ትንቢት ያላየ ሰው ካለ በእርግጥ አንተ የእግዚአብሔር ልጅ ነህ ይሉት ነበር። ኦኬ። አሁን ደግሞ የእግዚአብሔር ልጅ ስለመሆኑ አንድ ስፔሻል የሚያደርገው ነገር አለ። ኢየሱስን ከሌሎቹ የእምነት ሰዎች ወይንም
ኢየሱስን ከሌሎቹ የሃይማኖት መስራቾች መሲህን ስለመሆኑ በስጋ የመጣ አምላክ ስለመሆኑ ኢየሱስን ለየት የሚያደርገው ነገር አለ። ሮሜ ምዕራፍ 1 ቁጥር 4 ላይ ምንድነው የሚለው? የእግዚአብሔር ልጅ ስለመሆኑ ከሙታን በመነሳቱ ተገለጠ ይላል። ምን ማለት ነው? ኢየሱስ ከሞት ሲነሳ ምኑ ተገለጠ? በእርግጥ የእግዚአብሔር ልጅ ስለመሆኑ። ሞትን አሸንፎ ሲነሳ በእርግጥ የእግዚአብሔር ልጅ ስለመሆኑ ተገለጠ። ድሮ ብዙዎች ያው እንደ ኢየሱስ ሰብከዋል ወይ? ሊሰብኩ ይችላል። ታምራት አደርገዋል ወይ? ሊያደርጉ ይችላል። ግን ከሞት ተነስተዋል ወይ? ነው የለም። ማንም ሰው ኤቭሪባዲ አንደር ዴት፣ ሁሉም ሞተዋል፣ ከአፈር በታች ሆነዋል። ይቺ ምድር ተረኛ የሆነውን ትቀበላለች፣ ጊዜው የጨረሰውን ተቀብራለች፣ በተረኛው ታስረግጣለች። በቃ አለቀ። ኤቭሪባዲ ከአፈር በታች ሆነዋል። ኢየሱስ ግን መጽሐፍ እንደዚህ ይላል፣ መቃብር ሊይዘው አልቻለም፣ ነፍሱ በሲኦል አልቆየም፣ ስጋው መበስበስን አላየም፣ መበስበስን ሳይ ይላል ከሙታን ተለይቶ ተነሳ። መልአኩ እንዳለው ያውን ከሙታን መካከል ለምን ትፈልጋላችሁ? እሱ ይለያል። እሱ ይለያል። እናንተ እንደምታስቡት አይደለም። እሱ ይለያል። ከሞት ተነስቷል። ሂዱና የምስራችን ስበኩ። የእግዚአብሔር ልጅ ሆኖ ኢየሱስ በእርግጥ ተገልጧል። አዎ ተገልጧል። ምን በመሆኑ? አሁን በአዲስ ኪዳን ላይ ያለነው አንድ መረጃ አለን። ኢየሱስ ከሞት መነሳቱ የእግዚአብሔር ልጅ መሆኑ የተገለጠበት ነው። በእርግጥም ሞት ሊይዘው ያልቻለው ኃጢአት አልባ መሆኑ የተገለጠበት ነው። የቤተ ክርስቲያን ራስ መሆኑ የተገለጠበት ነው። የሞቱን ኃይል አጥፍቶ የማሳየት ጉዳይ የተገለጠበት ነው። ኢየሱስ እኔ በሶስተኛው ቀን እነሳለሁ ብሎ ከተነሳ አሁን ለቤተ ክርስቲያን ሙሉ ተስፋ አለ። ቤተ ክርስቲያን እኔ አሁን የማገለግለው እንዲሁም በምድር ዙሪያ ሁሉ የሚያገለግሉ ሰዎች በእርግጥ የክርስቶስ አካል ሆኖ ዳግመኛ ከተወለዱ ከሞት ይነሳሉ። ይህን መተንበይ እንችላለን። ለምን? አሁን የተሸከምነው የትንሣኤው ኃይል ዝም ብሎ እኛ ውስጥ ቁጭ ያለ እንደ ምግብ ሆዳችን ውስጥ የተከማቸ ሳይሆን እኛን የተሸከመ አምላክ ነው በእኛ ውስጥ ያደረው። እኛን የፈጠረ አምላክ ነው በእኛ ውስጥ ያደረው። ለዚህ ነው ኤሊ የኢዮብ አራተኛው ጓደኛ ምን አለ? የእግዚአብሔር መንፈስ ፈጠረኝ፣ የልዑል እግዚአብሔር እስትንፋስ ሕይወትን ሰጠኝ። ዳት ሚንስ እኛን የፈጠረው መንፈስ ቅዱስ ነው ማለት ነው እኛ ውስጥ ያለ። ስለዚህ እኛን የፈጠረው መንፈስ ቅዱስ ይህንን የሚበሰብሰው የማይበሰብስ አድርጎ መቀየር ይችላል። ያ የትንሣኤው ኃይል ይባላል። የትንሣኤው ኃይል ይባላል። የትንሣኤው ኃይል ይባላል። ስለዚህ ያ የትንሣኤው ኃይል እኛ ላይ አለ። ያ የትንሣኤው ኃይል ተሸክመን ነው የምንዞረው። ጳውሎስ እንደዚህ አለ፣ የሙታን ትንሣኤ ከሌለ በምድር ላይ እንደኛ ያለ ጥራጊ የለም። በጣም አሳዛኝ ነው። ደግሞ የሐሰት ምስክሮች እንሆናለን፣ በሐሰት እየመሰከሩ። ምክንያቱም የትንሣኤ ሰባኪ በመሆነ ነው ሰንሰለት እጄ ላይ የገባው። የትንሣኤ ሰባኪ በመሆነ ነው የታሰርኩት። በየመንገዱ መከራ የሚበላ የትንሣኤ ሰባኪ በመሆነ ነው። በእርግጥ የሙታን ትንሣኤ የለም የሚሉ አንዳንድ ሰዎች አሉ። እኔ ግን እላቸዋለሁ ኢየሱስ ከሞት ከተነሳ በእርግጥ እነግራቸዋለሁ የሙታን ትንሣኤ አለ። ኢየሱስ ከተነሳ እኛም እንነሳለን ማለት ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ይነሳል። በድካም ይዘራል፣ በብርታት ይነሳል። ዛሬ እያለቀሱ ያገለግላሉ፣ እየሳቁ አክሊል ይቀበላሉ ከጌታ። በምን? በትንሣኤ አካል በጌታ ፊት አንድ ቀን ቆመው አክሊልን ይቀበላሉ። ኢየሱስ እንደሆነ እንደምንሆን እናውቃለን። ዮሐንስ እንደዚህ አለ፣ አሁን ምን እንደምንሆን አልተገለጠልንም፣ ግን አንድ ነገር እናውቃለን፣ እርሱን እንደምንመስል እናውቃለን። ማንን? የትንሣኤው ባዲያችን መሲያችንን፣ ታላቁን ወንድማችንን ይመስላል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን በአብ ቀኝ ወስዶ አከበራቸው። ስለዚህ እኛ ማንን እንመስላለን? የልጁን መልክ እንደምንመስል እናውቃለን። እርሱን እንደምንመስል እናውቃለን። ምን አይነት ባዲ ይሰጣል? we don't know። ምድራዊ አካል እንዳለ ሰማያዊ አካል ደግሞ አለ። ስጋዊ አካል እንዳለ መንፈሳዊ አካል ደግሞ አለ።
የአንደኛው ከዋክብት ክብር ከሌላኛው ከዋክብት ክብር እንደሚለይ ሁሉ ይሄኛው ባዲ ክብርና የዛኛው የትንሣኤ አካል ባዲ ክብር ይለያያል። ለምሳሌ ይሄኛው ቶማስና ከትንሣኤ በኋላ የሚሆነው ቶማስ ክብሩ ይለያያል። ያኛው የትንሣኤ አካሉ ቶማስ ሊያንጸባርቅ ሊሆን ይችላል። በደምና በስጋ የሚንቀሳቀስ ሳይሆን በመንፈስ ሙላት የሚንቀሳቀስ ይሆናል ማለት ነው። ነገሮች የማይገድቡት አይነት ይሆናል ማለት። በእርግጥ የትንሣኤ ተስፋ የተሸከምን ሰዎች ነው። ይሄ ስጋችን የትንሣኤ ተስፋ የተሰጠው ስጋ ነው። የታደልን ሰዎች፣ በጣም የታደልን ሰዎች ቅዱሳን፣ በጣም ታድለናል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ልጅ መሆኑ የተገለጠበት ነው። በጣም ትልቅ ምስጢር ነው። በጣም ትልቅ ምስጢር ነው። በሚዲያ እየሰሙ ላሉት ሁሉ እናገራለሁ። የትንሣኤው ወንጌል እየጠፋ ነው። ዛሬ ላይ ቁሳቁስ እየተሰበከ ስለ ትንሣኤ ሰው እየረሳ ነው። ትንሣኤ ትልቅ ተስፋ ነው። ጳውሎስ ትልቅ ንጽናናበት ነገር አንዱ ቢኖር ስለ ትንሣኤ ትምህርት ነው። እኔ እነሳለሁ፣ ብትገሉኝ እነሳለሁ ይላል። ብትገሉኝ፣ ዛሬ ቢሞት እኔ በትንሣኤ አካል ከጌታ ጋር ለዘላለም እኖራለሁ። ትንሣኤ ትልቅ ፓወር የሚሰጥ ጉዳይ፣ ትንሣኤ መረሳት የሌለበት ጉዳይ። ሶስተኛው ደግሞ እንግዲህ የእግዚአብሔር ቅድም እንዳየነው ኃይል የተገለጠበት ኤፌሶን ምዕራፍ 1 ቁጥር 19 ነው። የእግዚአብሔር ፓወር የተገለጠበት ነው። ስለዚህ ትንሣኤ ባይኖር ኖሮ ኃይሉን አናየውም ነበር። የእግዚአብሔርን ኃይል አናየውም ነበር። አራተኛ የኢየሱስ ዘላለማዊነት የተገለጠበት ዕብራውያን 7 ቁጥር 23 እስከ 25 ምንድነው የሚለው? እቺን ክፍል አንብበን እንጨርሳለን። ዕብራውያን ምዕራፍ 7 ቁጥር ምዕራፍ 7 ቁጥር 23 እንደዚህ የሚል ቃል አለ። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ፈጽሞ ሊያድናቸው ይችላል። ምን ስለሆነ? ለዘላለም የሚኖር ስለሆነ፣ በሞት የማይያዝ ሞትን ጥሶ ያለፈ ስለሆነ፣ ከሞት በላይ ስለሆነ፣ ያ ማለት የኛ ሊቀ ካህን ከሞት በላይ የሆነ ሊቀ ካህን ስለሆነ፣ ሞትን አሸንፎ የተነሳ ሊቀ ካህን ስለሆነ፣ ሞት ያልገደበው ዘላለማዊ መሆኑ የተገለጠበት የኢየሱስ ክህነት የኛ ሰው በሰማይ ስለኛ ጠበቃ የቆመ በሰማይ ያ ማለት ስለኛ ሊከራከርልን ስለኛ ጠበቃ ሊቆምልን በሰማይ የኛ ሰው። ስለዚህ መጽሐፍ ምን ነው የሚለው? በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ በወርድ ፈጽሞ ምን ማለት ነው? ፈጽሞ የሚለው ቃል በእርግጠኝነት እንደማለት ነው። ፐርፌክትሊ ሊያድናቸው ይችላል ማለት ነው። ማንም ሰው በኢየሱስ በኩል ወደ እግዚአብሔር አብ የሚቀርብ ቢኖር ፈጽሞ ሊያድናቸው ይችላል። ለምን? ዘላለማዊ ሊቀ ካህን አገኘ። ዘላለማዊ ጠበቃ አገኘ። እኛ ጠበቃ ነን? እኛ ጠበቃ አይደለንም። እኛ ምስክር ነን። ምስክርና ጠበቃ ምንድን ነው ልዩነቱ? የፍርድ ቤት ቃል ነው። ጠበቃ ማለት ለምሳሌ እኔ ተከሳሽ፣ አንድ ከሳሽ ካለ ተከሳሹን ሕገ መንግስቱን የማያውቅና በትክክል ኮት እያደረገ መከራከር የማይችል ከሆነ ምን ይገዛል? ጠበቃ ይገዛል። ከዛ ኤቭሪ ሂስትሪውን ለጠበቃው ይነግረዋል። ኤቭሪ ታሪኩን፣ ስለ ኬዙ፣ ስለ ጉዳዩ ለጠበቃው ይነግረዋል። ከዛ ጠበቃው ከሕገ መንግስቱ ጋር እያገናኘ
መረጃውን በደንብ አድርጎ ከጻፈ በኋላ ከሳሹ ለተከሳሹ እያቀረበ ያለውን ነገር ዲፌንስ እያደረገ ለዳኛው ያቀርባል ማለት ነው። ስለዚህ እኛ ተከሳሽ ነበር፣ ሰይጣን ከሳሽ ነበር። በእግዚአብሔር አብ ፊት ለመቅረብ እኛ የመከራከር ለከሳሻችን ለዲያብሎስ የምንመልስበት አፍ አልነበረንም፣ አፍ የለንም። እኛ ለምን? ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏል፣ ወንጀለኛ ነን፣ ሕጋዊ እስረኞች ነን። ለዚህ ነው መጽሐፍ የሚለው ምንድነው? አስቀድሞ በሞትና በኃጢአት ሕግ ውስጥ የነበሩትን በኢየሱስ ክርስቶስ ውስጥ የነበረው የሕይወት መንፈስ ሕግ አርነት አወጣል። እኛ ሕጋዊ እስረኞች ነን። ኢየሱስ መጣና ምን አለ? ሃሌሉያ! እኔ ስለ እናንተ ልከራከራል፣ እናንተ ዝም በሉ፣ እናንተ ዝም በሉ፣ እኔ ስለ እናንተ ልከራከር። የሆነ ጊዜ አንዲት ሴት ሽቶ አምጥታ ማርያምን አበሰች፣ ሰበረችው ይላል፣ አፈሰሰችው ይላል፣ በፀጉሩ አበሰችው ይላል። ከዛ እነ ይሁዳ ተነሱ። ምን አለበት ይሄንን ሽቶ ከምታከስረው እንደው ተሽጦ ለድሆች ታመሰት ዝም በሏል። አሁን እሷ ማውራት ስለማትችል ማለት እኔ ስለሷ ልከራከራል። እንደውም ልንገራቸዋል፣ እሷ ስለ መቃብር ያደርገዋለች። እሷ ስለ መቃብር ያደርገዋል። ወንጌል በተሰበከበት ቦታ ሁሉ ስለሷ ይነሳል፣ ስለሷ ይነሳል። ለድሃ አዝነን፣ ድሆች ሁል ጊዜ ከእናንተ ጋር ናቸው። እኔ ከእናንተ ጋር ሁል ጊዜ አልኖርም። መልካም አድርጋለች፣ ተዋት፣ አታስጨንቋት። እሷ ማውራት አትችልም፣ አፍ ሆነላት፣ ተሟገተላት፣ ተከራከረላት። በአፊትም ሆኖ እንደዚህ ነው የሚናገረው። ከአቤል ደም ይልቅ የሚናገር የሚከራከር ደም ይዞ ይቆማል። ምን ማለት ነው? የአቤል ደም ገሎኛል፣ ግደለው። የኢየሱስ ደም ሞቼላቸዋለሁ፣ አትግደላቸው፣ አትግደላቸው ብሎ ስለኛ ጠበቃ ይቆማል። እኛ በምድር የኢየሱስ ምስክር ነን። ምስክር ምን እንደሚያደርገው ያያትን ነገር ተናግሮ እንዲህ ሲሆን አይቻለሁ ብሎ ውልቅ ነው። ምስክር ምንም ጣጣ የለበትም። ጠበቃ ነው መከራው የሚበላው። ጠበቃ ማይሰማው ዳታ የለም፣ ማይሰበስበው እንትን የለም። ሕገ መንግስቱን ያገላብጣል። ኖሌጁ ሃይ መሆን አለበት። ኢየሱስ በእርግጥ ፍጹም አምላክ ፍጹም ሰው፣ በፍጹም ሰውነቱ እኛን መያዝ የሚችል፣ በፍጹም አምላክነቱ አብን መያዝ የሚችል፣ በሰውና በእግዚአብሔር መካከል ቆሞ መካከለኛ መሆን የሚችል ፍጹም የሆነው ሊቀ ካህን፣ ፐርፌክት ሊቀ ካህን። ሃሌሉያ! ሪል ኮኔክተር፣ ሪል መስላል። በያዕቆብና በእግዚአብሔር መካከል የነበረው መስላል፣ መላእክቶች የሚወጡበት መላእክቶች የሚወርዱበት። ዮሐንስ ወንጌል 1:52 እና 51 አካባቢ ላይ ኢየሱስ ምን አለ? እኔ አሁን ከበለስ በታች ሳላወቅኩ ስላልኩ ተገረምኩ። ገና የሚገርም ነገር ታያለ። ምን? ሰማይ ሲከፈት በሰው ልጅ ላይ መላእክቶች ሲወርዱና ሲወጡ ታያለ። ከዚህም በላይ ክብር ታያለ አለው ናትናኤል። ልክ እንደዚሁ ዛሬም እኛም ኢየሱስን በማግኘታችን ታች ምድር ላይ ያለነው እኛ፣ ታች ጫካ ውስጥ ያለነው እኛ፣ ታች በኃጢአት መንደር ያለነው እኛ፣ እላይ ካለው ፐርፌክት ጋድ ፐርፌክት ፍጹም ከሆነ አምላክ ጋራ ህብረት ለማድረግ there is a connector በእኛና በእግዚአብሔር አብ መካከል፣ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ መካከል ሪል ኮኔክተር ኢየሱስ ቆሞልናል ማለት ነው። ክብር ለእግዚአብሔር ይሁን። እንጸልያለን። ይበቃናል።